እሺ እድላችሁ ተወሰደ። እድላችሁ ከተወሰደ በኋላ እንዴት ነው ያንን እድላችሁን የምታስመልሱት? አንዳንድ ጊዜ ገንዘብ ሲበዛ ካላወቅንበት፣ መንፈሳዊነትን ካላከልንበት እንጠፋለን። ላይታያችሁ ይችላል። ምክንያቱም ገንዘብ ደፍኗችኋል፣ ዝና ደፍኗችኋል፣ እውቅና ደፍኗችኋል። ከእናንተ ተንበርክካችሁ በእንባ የምትማጸኑ ከሆነ እግዚአብሔር አንድም በሌላም መንገድ ይመጣል። እዚህ ጋር ነው በጣም መጠንቀቅ መቻል ያለባችሁ። ልክ ጸጋችሁን አቢዩዝ ማድረግ ስትጀምሩ ከዛ በኋላ ነው ምንድን ነው የሆንኩት? እንግዲህ ሚስቱ በጣም ይወዳታል፣ ከልጁ ተለየ። ቀስ የሆነ ሰዓት ላይ ባላሰባችሁት ሰዓት ላይ ነው የምትባንኑት። ከዛ በኋላ ግን ልመልስ የምትሉም አትችሉም። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናሌ ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። በዛሬ እንግዲህ የብዙዎችን ጥያቄ ይመልሳል ብዬ ያሰብኩትን የተዘጋ እድል እንዴት ይከፈታል የሚለውን መርሃ ግብር ነው ወደ እናንተ የማደርሰው። ይሄ የብዙዎች ጥያቄ ነው። እንግዲህ ተደጋግመው በስልክ ከሚደርሱኝ ጥያቄዎች መካከል በአብዛኛው ከእድል መወሰድ ጋር የተያዙ ጥያቄዎች ናቸው የሚደርሱኝ። ስለዚህ ለነዛ መልስ ይሆናሉ ብዬ ያመንኩባቸውን እንዲሁም ደግሞ የተለያዩ ነገሮችን ሪፈር ያደረግኩበትን ከተለያዩ መጽሐፍቶች ላይ ከመንፈሳዊ መጽሐፎች ላይ ማለት ነው የአነበብኳቸውን ቁም ነገሮች አካፍላችኋለሁ። ይበልጥ ግን ሁለት ማሳያዎችን ደግሞ አቀርባለሁ። ሁለት ማሳያዎችን የሁለት ሰዎችን ማሳያዎች ማለት ነውና ይሄንን የምለው ለምንድን ነው? ብዙ ሰው እንግዲህ እድሌ ተወስዷል፣ ምንድነው መፍትሄው የሚል ጥያቄ ያነሳል እና ፕራክቲካሊ ግን የሆኑ ነገሮች ደግሞ የበለጠ ብዙዎችን ያስተምራሉ ብዬ አስባለሁ። ይሄ ማለት ምንድን ነው? እድላቸው ከዚህ በፊት ተወስዶባቸው የተመለሰላቸው ልጆች የሰጡትን ምስክርነት ለሌሎች እንደ ማስተማሪያ መጠቀሙ ጥቅም ይኖረዋል ብዬ አምናለሁ እና የሁለት ባለታሪኮችን ገጠመኝም እዚህ ጋር አነሳላችኋለሁ እና እነዛ ልጆች እንግዲህ ረጅም ጊዜ በመናፍስት ጥቃት ስፒሪቹዋል አታክ ውስጥ የነበሩ ልጆች ናቸው። ግን ከብዙ ትግል በኋላ እድላቸው ማስመለስ የቻሉ ልጆች ናቸው። እንዴት አስመለሱ? ስለዚህ የነሱ መንገድ ለሌሎቻችሁም ጥሩ ማስተማሪያ ይሆናልና የሁለቱንም እያነሳን ሀሳብ እንለዋወጣለን ማለት ነው። እንግዲህ ስለ እድል ብዙ አውርተናል። እድል ለምን ይወሰዳል? እድል ወሳጆች እነማን ናቸው የሚለውን በተለያየ ጊዜ አንስተናል። እንግዲህ እድል ወሳጆች የእናንተን ከፍ ማለት የማይፈልጉና በእናንተ እድል መጠቀም የሚፈልጉ ሰዎች ናቸው። ግልጽ ነው። እድል ለምን ይወሰዳል? የተሻለ ነገር ለማግኘት ከእናንተ የተሻለ ነገር ለማግኘት ከእናንተ ከፍሎ ለመታየት ነው። የምንም በዛ ላይ እድል ወሳጆች ምን አይነት ባህሪ ያሳያሉ የሚለውንም ተነጋግረናል። በእናንተ ላይ ምቀኝነት እንዳለባቸው መጀመሪያ ሲቀርቧችሁ ፖላይት ሆነው እንደሚቀርቧችሁ ማስመሰል ባህሪያቸው እንደሆነ እናንተን ሲያቀርቧቸው ግን በማያስነቃ መልኩ እንደሆነ ከዛ ላይ እናንተን ኢሜጅ ማብላሸት እንደሚፈልጉ ስለ እናንተ ጥሩ ማውራት እንደማይፈልጉ እሱንም ተነጋግረናልና ባህሪያቸውንም በደንብ ተነጋግረንባቸዋል። ነገር ግን እሺ እድላችሁ ተወሰደ። እድላችሁ ከተወሰደ በኋላ እንዴት ነው ያንን እድላቸውን የምታስመልሱት የሚለው ስንመለከት ከዚህ በፊት እድላቸው ተወስዶባቸው ብዙ መከራ ያዩ ልጆች እንዴት አስመለሱ የሚለውን ማየቱ ወሳኝነት ይኖረዋል እና
የመጀመሪያውን ኬዝ እንመልከት። የመጀመሪያው ኬዝ ልጁ ነዋሪነቱ አሜሪካ ውስጥ ነው። ረጅም ዓመት እዛ ኖሯል እየሰራ። በፊት በጣም ጥሩ የሆነ ህይወት ነበረው። በነገራችን ላይ በጣም ውድ የተባለ መኪና የሚነዳ ልጅ፣ መኪና የሚቀያየር በጣም ጥሩ፣ በተለይ ደግሞ ነጮች ብቻ የሚኖሩበት መንደር ውስጥ ይኖር የነበረ ልጅ እና በኋላ መንገድ ሳተ። አንዳንድ ጊዜ ገንዘብ ሲበዛ ካላወቅንበት፣ መንፈሳዊነትን ካላከልንበት እንጠፋለን። ልንጠንቀቅ ይገባል የሚባለውም ለዛ ነው። እና ይሄ ልጅ ሁሉ ነገር ሲመቻችለት እግዚአብሔርን ረሳ። ይሄ አይደለ የስጋ ለበሰው ባህሪ ይሄ ነው። እግዚአብሔር ጸጋውን ይሰጣችኋል፣ ግርማ ሞገሱን ያጎናጽፋችኋል። ከዛ በኋላ ከሰው በላይ ከፍ ያደርጋችኋል የራሱ ምክንያት ስላለው። ከዛ ልክ ጸጋውን ስታገኙት ጸጋውን በራሳችሁ ያገኛችሁት ይመስላችኋል። ለምሳሌ በቀላሉ እንመልከት። መንፈሳዊ የሆኑ ሰዎችን ስትመለከቱ እግዚአብሔር መጀመሪያ እነሱ የሆነ ያየው ነገር አለ ወይም ደግሞ ያስቀመጠው ነገር አለ። በዛ ጸጋ ይሰጣቸዋል። ያን ጸጋ ያወስዱትና መጀመሪያ አካባቢ ገና ኢንትሮ መግቢያው ላይ በትክክል ከእግዚአብሔር የሰጣቸው እንደሆነ ያምናሉ፣ ያውቃሉ። ከዛ እግዚአብሔርን እያመሰገኑ እያሉ ሲሄዱ ከፍ ከፍ ነው ለሚያደርገው እግዚአብሔር ሞር እያመለክ ነው፣ ሞር እያመሰገን ነው፣ ሞር ለሱ እየቀረብን፣ ሞር መንፈስ ቅዱስን እየተጠጋን ስንሄድ ባለ ነገር ላይ የጨመረ ነው የሚሄደው። ባለ ነገር ላይ የጨመረ ሲል ከቁሳዊ ነገር ጋር ታያይዙት፣ ከመንፈሳዊ ነገር ጋር ነው ብላችሁ የሰው መውደድ ይሰጣችኋል፣ እውቀታችሁን ይገልጽላችኋል፣ የመሳሰለው ነገርና እነዛ ሰዎች ሄዱና መሀል መንገድ ላይ ሲደርሱ ምን ያታልላቸዋል? ሰው በጣም ይፈልጋቸዋል፣ ብዙ ነገሮች ይሳኩላቸዋል፣ ሰው የእነሱን ትምህርት ሰምቶ አይጠግበውም እያለ ከዛ የሆነ ቦታ ላይ በጣም አድናቂ ሲበዛ፣ ገንዘቡ ሲመጣ፣ ዝናው ሲመጣ መታቢ ይጀመራል። እዚህ ጋር ነው በጣም መጠንቀቅ መቻል ያለባችሁ። ልክ ጸጋችሁን አቢዩዝ ማድረግ ስትጀምሩ ለጊዜው ላይታያችሁ ይችላል። ምክንያቱም ገንዘብ ደፍኗችኋል፣ ዝና ደፍኗችኋል፣ እውቅና ደፍኗችኋል፣ ከእናንተ በላይ ማንም አዋቂ የለም ምናምን፣ ያ ነገር ውስጣችሁ አለ። ይህንን ነገር ሁሉ ግን እግዚአብሔር እንደሰጣችሁ ተረሱታላችሁ፣ ተዘነጉታላችሁ። ከዛ በኋላ አደጋ የሚሆነው ምንድነው? ሰው ሁሉ ሸሽቷችሁ፣ ሰው ስለእናንተ መነጋገር ጀምሮ ላትሰሙት ትችላላችሁ። የሆነ ሰዓት ላይ ባላሰባችሁት ሰዓት ላይ ነው የምትባንኑት። ከዛ በኋላ ግን ለመልስ የምትሉም አትችሉም። ምክንያቱም ቼዝ የተጫወታችሁት ከማንም ጋር ሳይሆን ከእግዚአብሔር ጋር ስለሆነ ያን ጸጋ ያመጣችሁት በራሳችሁ አይደለም፣ እግዚአብሔር ነው የሰጣችሁ መጀመሪያው ነው። ከዛ በኋላ ግን እግዚአብሔር ጸጋውን የሰጠውን ያህል ደግሞ መንጠቅም ይችልበታል። ስለዚህ ጥንቃቄ ያስፈልጋል ነው ትልቁ ነገር። እና ይህንን ያነሳው ስለምንድን ነው? ይሄ ልጅ አሜሪካ ውስጥ እንግዲህ በጣም ውድ መኪና ይነዳል። ነጮች የሚኖሩበት ሰፈር ነው የሚኖረው። በጣም ሲኖራቸው አጃቢያቸው ብዙ ነው። ከብዙ ሀብታም ጓደኞች ተዋውቀ ምናምን መንገድ ሳታ ማለት ነው። ከዛ በኋላ በእሱ እንደዛ መሆን የተናደዱና የቀኑ ሰዎች እሱ ላይ ተመርኩዘው የእሱን እድል ሌላ ጊዜ እንደምንለው ማለት ነው ወሰዱ። ሀብታም ስለሆነ ያው ሀብታም ለመሆን እሱ ጋር ያለውን መልካም እድል እግዚአብሔር እንግዲህ ከመጀመሪያውን ቀብቶ የፈጠረው አንዳንዱ ምንድን ነው የሚባለው በተለምዶ እናቱ እግሩን ስማው ነው የተወለደው የሚባል አይነት ልጅ ነበረ። ከዛ ልክ ያ ነገር ከሆነ በኋላ ግን ደግሞ እንደገና እድል ዞረበት። መጀመሪያ አላወቀም፣ በጣም ቆይቶ ነው ያወቀው። ከሚስቱ ጋር መጣላት ጀመረ፣ መበሳጨት ጀመረ፣ ገንዘቡ አልበረክት ማለት ጀመረ። እነዛ ሀብታም የነበረ ልጅ ጥሩ ማግኘት ጀመረ። ያገኘ ነበረ፣ ጥሩ ቦታ ነበረ፣ ስራውም ጥሩ ነበር። ስራው እየተበላሸ መምጣት ጀመረ። ከስራ ባልደረቦች ጋር መጋጨት ጀመረ። ነገሮች መበለሻሸት ጀመሩ። ልክ ሲሆን አንድ ልጅ ወልደዋል ከሚስቱ ጋር። ከዛ ላይ ከእሷም ጋር መስማማት ያቅታቸዋል። በገባ ቁጥር ንዴቱ እየጨመረ ሲመጣ ነገሮች ሲበላሹበት ይናደዳል፣ ይጠጣል፣ ይመጣል፣ ሞቅቷ አለ፣ ብስጭቷ አለ። ብዙ ነገር ሲያጣ ያ የማይሆን ሙድ ውስጥ ይከተዋል። ይመጣና ሚስቱ ማማታት ይጀምራል። ኢትዮጵያዊነት አይለቅም አይደለ? አሜሪካ ደግሞ እንደ ኢትዮጵያ አይደለም። ሚስታቸውን እንኳን ነክታችሁ ከገላመጣችሁና እሷ 911 ከደወለች አልነግራችሁም። አሜሪካ ያላችሁ ሰዎች በደንብ ታውቁታላችሁ። ከዛ አስጠነቀቀችው። ፍቅር አለ፣ ልጅ ወልደዋል። የበፊቱን እያስታወሰች ታገሰችው። ግን በመሻሻል ፋንታ እየባሰበት ነው የመጣው። መጨረሻ ላይ ፖሊስ ጋር ደወለች። ከዛ በኋላ አጥረው ከዚህ ሜትር በዚህ ርቀት ሬዲየስ ውስጥ ብትቀርባት ወደ ከራሳችን ተባለ። የተወሰነ ጊዜ የራቀ ከዛ በኋላ ሲያገረሽበት ግን ወሰዱ፣ አሰሩት።
እና በመከራ ረጅም ጊዜ እስር ቤት ቆይቶ ወጣ። ከዛ የበለጠ ነገሮች ተበላሹ፣ የበለጠ ማለት ነው። ከዛ ይሄ ልጅ በቃ የሆነ ነገሩ እንደተመታ ገባው ማለት ነው። ከዛ በኋላ ነው ምንድን ነው የሆንኩት? እኔ ሚስቱ በጣም ይወዳታል፣ ከልጁ ተለየ። በተለይ ከመታት በኋላ ታስሮ ከወጣ በኋላ ጭራሽ አጠገቧ እንዳይደርስ ነው ላስት ዋርኒንግ የተሰጠው። ይሄ ሁሉ ያስፈራል። ህይወት ብልሽትሽት ስትልበት አንዳንድ ጊዜ ሲቸግረን ብቻ እግዚአብሔርን አናስታውስ የሚባለው ለዚህ ነውና ምንድን ነው እያለ ወደ እግዚአብሔር ማልቀስ ጀመረ። ከዛ በኋላ መንፈሳዊ ነገሮችን መከታተል ጀመረ። አንዳንዴ ባለማዊ መንገድ እምቢ ሲለን አይደለ ወደዚህ መመጣት ጥሩ ነው፣ አይረፍድም። ሁሌም እግዚአብሔር ቤት አይረፍድም። ሁሌም ዓለም ላይ ጭምልቅልቅ ብለን ብዙ ነገር ሲጨማልቀን ስንመጣ እግዚአብሔር ደግ አምላክ ነው፣ እንደሰው አይደለም፣ ይቀበላል። ደግ አምላክ የፍቅር አምላክ ስለሆነ ማለት ነውና ይህም ልጅ ብዙ ነገር አይቶ ታሽቶ ምን ብሎ ከዛ ህይወቱ ነው ኮምፕሊትሊ ፎር የወጣው። እንኳን መኪና ሊቀይር የሚለብሰው ማነው የሚቀይረው ልብስ እስኪያጣ ድረስ ማለት ነው። ከዛ ቤት ወጣ፣ ስራም የለም። ኢቨን ሆምለስ እስከመሆን ደርሶ ነበረ። ሆምለስ እስከመሆን ማለት ነው። በዚህ አይነት ሁኔታ እንዳላሰለቻችሁ ነው። በዚህ አይነት ሁኔታ ሆምለስም ሆኖም የተቸገረ ምንም ያለም አልሞስት 10 ዓመት ተሰቃይቶ የኖረ ልጅ ነው። ከራሱ የሰማሁትን ታሪክ ነው የምነግራችሁ እና ማሳያ ነው የሆናችሁ። እና በኋላ የተረዳው ነገር ምንድነው? እየጸለየ እንደዛም ሆኖ ሆምለስም ሆኖ እየጸለየም እግዚአብሔርንም እያለቀሰ እየለመነም ነገሮች ከአቅም በላይ ሲሆኑበት ቤተሰብ ጋር ይደውላል። እዚህ በደህና ጊዜ የረዳው ነገር ምንድነው? በጣም ሀብታም በነበረበት ሰዓት ላይ እዚህ ገንዘብ እየላከ ቤተሰቦቹን የሚረዳ ነበረ፣ እንዲያስቀምጡ የሚነግራቸው ነበረ። ሲነግራቸው በቃ ና ነው የተባለው። በቃ መጥቶ ጸበል መግባት እንዳለበት አወቀ። እዚህ መጣ፣ ጸበል ተጠመቀ፣ እረፍት አደረገ፣ ራሱን አረጋጋ፣ ተመልሶ ሄደ። እንደገና ሌላ ስራ ያው ለጊዜው ባይመጥነኝም ነው የሚለው። አሜሪካ ውስጥ መጠነኝ አልመጠነኝ አይደለም፣ በቃ ዋናው ገንዘብ ማግኘት ነው፣ ትሰራለህ። ከዝቅ ብሎም ሳህንም እያጠበ ምንም እያለ እንደገና ህይወቱን ለማሻሻል ሞከረ። እንደዛም ሆኖ ግን እዚህ መጥቶ ያየው ነገር ስለነበረ ጸበል ሲጠመቅ ሲሰግድ፣ እዚህ ደግሞ መጥቶ ረጅም ጊዜ ነው የቆየውና እየሰገደም እየጾመም እየጸለየም ሁሌም እንደምንለው ማለት ነው ነገሮች እየገቡት መጡ እና ያለቀሰ እንትን ማድረግ ጀመረ እና ብዙ ነገሮች ስለተበላሹበት እዛም ከሄደም በኋላ ወዲያውኑ ወደ መስመር ውስጥ አልገባም። ያን ያህል ግን ያለቀሰ ምን ብሎ 10 ዓመት ከለፋ በኋላ ህልም ያያል። ሌላም ጊዜ ህልም ያያል። ይሄኛው ህልም ግን በጣም በተደጋጋሚ ያየው ህልም ነው። ያ ህልም ምንድነው? አቡነ እጨጌ ዮሐንስ ናቸው በህልሙ የታዩት። ስለዚህ ይታዩትና መጥቶ አቡነ እጨጌ ዮሐንስ ጸበል እንዲጠመቅ ይነገረዋል። አላመነታም፣ መጣ፣ ተጠመቀ። ታምናላችሁ? ተጠምቆ በተከታታይ 2/7 ነው የተጠመቀው። መጨረሻው ላይ ግን ሁሉ ነገር ታየው በህልሙ ማለት ነው። ሁሉ ነገር ሲከፋፈት ታየ። አልመሰለውም። ተመልሶ ሄደ። መስራት ሲጀምር ነገሮች እንደ በፊቱ የተበላሹት ነገሮች እየተመቻቹ ነው የመጡት። አሁን ይሄ ልጅ እንዳመነው ምንድነው ያለው? 10 ዓመት ሙሉ ተንበርክኬ ስጸልይ ሳላስተጓጉል ሳለቅስ እዚህም ሀገር ቤት መጥቼ በችግር ጊዜ ቤተሰቦቼ ጋር አርፌ ስጠመቅ የማያቸው ነገሮች ነበሩ። ላስት ታይም ግን እግዚአብሔር ሊያድነኝ ስለፈለገ በእሳቸው በኩል መጣ። ስለዚህ አሁን እድሌ ተመልሷል ብሎ ነው የሚያምነው ያ ልጅ። እንደነገረኝ እንደተመለሰ በምን አወቅ አልኩት። አሁንም ስራ ይባረክልኛል፣ በደንብ እሰራለሁ፣ አገኛለሁ። እንደገና በስንት መከራ በአማላች ከባለቤቱ ጋር ታረቀ። እንደገና አንድ ላይ መኖር ጀመሩ። የበፊቱ ቦታም ባይሆን ሌላ ቦታ ላይ አብረው መኖር ጀመሩ። ትላንትና የነበረኝን የህይወት ደረጃ አገኘዋለሁ ብሎ ነው በእርግጠኝነት የሚናገረው። ግን እዚህ ውስጥ አሁን ጨምቄ ልነግራችሁ የፈለግኩት ምንድነው፣ ሳትሰለቹ የምትጾሙ፣ የምትጸልዩ፣ የምትሰግዱ፣ የምትቀጠቅጡ ከሆነ በተለይ ደግሞ እንባ ኃይል ስላለው ደጋግሜ እናገራለሁ፣ እንባ ኃይል ስላለው ተንበርክካችሁ በእንባ የምትማጸኑ ከሆነ እግዚአብሔር አንድም በሌላም መንገድ ይመጣል። እዚህ ልጅ ላይ ህይወት ላይ እኮ መጣ። ተስፋ ሳይቆርጥ ነው 10 ዓመት። አሁን አንዳንድ ሰው 1 ዓመት 2 ዓመት ገዳም ሄዶ ጸልዮ ምናምን በቃ ተስፋ ቆረጥኩኝ ይሄን ያህል ጊዜ ታገልኩኝ ይላል። ነው እኔ 16 ዓመት አውቃለሁ። 16 ዓመት ታግሎ እንደዚህ ነፃ ያወጣለች። ስለዚህ
የተዘጋ እድል እንዴት ይከፈታል ነው እርሶ የምታስታውስ ከሆነ የተዘጋ እድል ሳንሰለች እምንጸልይ እምናለቅስ ከመንፈሳዊ ህይወት እማንወጣ ከሆነ ይመለሳል። አትጠራጠሩ። እግዚአብሔር እኮ ይሄንን ልጅ በራእይ ያሳየው አቡነ እጨጌ ዮሐንስ ታይተውት ቀመተ ተጠመቅ ተባለ፣ ሄደ ተጠመቀ፣ ነገሮች ተስተካከሉ። ይሄ አንድ የማውቀው ታሪክ ነው። ሁለተኛውም ተመሳሳይ ታሪክ ነው። እሷም ሴት ልጅ ነች፣ ጥሩ ህይወት የነበራት ነች። ነገር ግን እነዚሁ በስፒሪቹዋል አታክ ወይም መንፈሳዊ ጥቃት ነገሮች ሲበላሻችሁባት ቤተሰቦቿ ሁሉ ፊታቸውን ያዞሩባት ልጅ ነች። ሲኖራችሁ ገንዘብ ስትመነዝሩ፣ መኪና ስትነዱ፣ ፎቅ ስትሰሩ አይደለም ቤተሰባችሁ የሩቅ በርቅ የሚያውቃችሁ የግድ ዝምድናን ያቀርብና ዘንድ እሱ እኮ ዘመዴ ነው ይላችኋል። ዳስ ከሆንክ የእናት ልጅ ወንድሜ አይደለም ይልሃል። ይሄ ሪል የሆነ ነገር ነው፣ እውነቱን መነጋገር ካለብን እና ይህችም ልጅ ጥሩ በነበረባት ሰዓት ላይ የሩቅ ዘመዶች አይደለም በርቁ የሚያውቃት ሁሉ ዘመድ በግድ የስጋ ዘመድ ነን ብለው የሚቀርቧት ልጅ ነበረች። ስታጣስ የራሷ ቤተሰቦችም እስከ ልጅነቷ ነው የካዷት። እንደዛም ሆነ ግን እች ልጅ እስከ መጨረሻው በእግዚአብሔር ተስፋ አልቆረጠችም። የሚገርማቸው አንዳንድ ጊዜ እርኩስ ሰዎች የበዙትን ያህል በጣም ደጋግ ሰዎችም ደግሞ በጣት የሚቆጠሩ የሚሆኑ አሉ። እች ልጅ ሃይስኩል አብራት የተማረች ጓደኛ አለቻት። የኑሮ ህይወቷን በፊት አውቃት ነበር። ሀብታም ብያቸዋለሁ። መኪና የምትቀያየር በደንብ የደላት ልጅ፣ ብዙ ሱቆች ያሏት ምናምን ውጭ የምትመላለስ እነዚህ አይነት ልጅ። ከዛ ህይወቷ ስትወርድ ግን ቤተሰቦቿ የተዋትን ልጅ ያልተወቻት ማን ልጅ ታውቃላችሁ? ሃይስኩል አብራት ትማር የነበረች ልጅ። ያም ደግሞ ያን ያህል በጣም እንደዚህ እፍ ያሉ ጓደኛሞች አልነበሩም። ክላስሜቷ ነች። አንድ ቀን ታገኛታለች መንገድ ላይ ተኩስቋቁላ ምን ሆነች ነው የደረሰባትን ታሪክ ትነግራታለች። አሁን ያው ነገር ላለመዘብዘብ ነው። መጨረሻ ላይ ላገኝሽ ትላታለች። ያቺ የእሷን ያህል ሀብታም አትሆን እንጂ ጥሩ ኢኮኖሚ ደረጃ ላይ ያለች ልጅ ነች። ስልክ ተቀያየሩ፣ ተገናኙ። ከዛ ተስፋ እንዳትቆርጥ ቤቷ አስጠግታት፣ ለቤተሰቦቿ አስተዋውቃት፣ ከባለቤቷ ጋር ማለት ነው እና ከልጆቿ ጋር አስተዋውቃት። የሚገርማችሁ ሰርቪስ ቤት ክፍል ሰታት እንዳይሰማት አድርጋ ረጅም ሰዓት ጸበል እያመላለሰች በግሏም እንድትሄድ እያደረገች የትራንስፖርት እየሰጠች ሬድ እየከፈለች እች ልጅ በጾም በጸሎት በስግደት ወደ በፊት ማንነቷ ተመልሳለች። በኋላ ግን እሷም እግዚአብሔር ሲረዳት ምንድነው እሷ ደግሞ ቅድስት ድንግል ማርያም ነች። በህልሟ ታይታ የሆነውን ነገር ሁሉ ያሳየቻት በራእይ። የእሷን ስድል ማን ወስዶ ቢገኝ ጥሩ ነው? የራሷ ቤተሰቦች። አሁን ይሄ ለአንዳንድ ሰዎች አዳን ነው እንግዲህ ደጋግሜ እንደው እያማረርኩ መናገር እንዳይሆነብኝ እንዴት ስትሉ አሁን አንዳንድ ሰው ደስ የማይለዋል። እንዴት የራስ ቤተሰብ እድልን ይወስዳል? እንዴት እድልን ይወስዳል? ነው ከዚህ የከፉ ታሪኮችን እናውቃለን። ሲደርስብህ ታውቀዋለህ፣ ሲደርስብሽ ታውቂዋለሽ። ግን እች ልጅ ቤተሰቧ የጣላትን ያህል ጓደኛዋ አቅርባት በጾም በጸሎት በስግደት የሷም ነው በርካታ ዓመታትን ከዛ ቤት ሳትወጣ እንደት ይዛት አድናታለች። ይህችም ልጅ ወደ በፊት መስመሯ ተመልሳለች። የተወሰደ እድሏ ተመልሶ ማለት ነው። ስለዚህ የተዘጋ እድል ይከፈታል። የተዘጋ እድል ይከፈታል ስንል ግን ዝም ብሎ አይደለም ነው። አንዳንድ ጊዜ አንዳንድ ሰው ኪዳነ ምሕረት ላይ በቃ ሙጥኝ ብሎ እያለቀሰ የተዘጋ እድሌን አንቺ ክፈቺ ብሎ የሚከፈትለት አለ። በቃ ሁሌ ሳይሰለች ማለት ነው 10 ዓመት 15 ዓመት ከዛ በላይ ያለቀሱ ልጆችን አውቃለሁ። እኔ በግልም ስለሚነገር አሁን ሁሉንም ታሪክ ስለማልሰራ ነው እንጂ በየቀኑ ነግሬያቸዋለሁ። በጣም ብዙ ስልኮች ይደወሉልኛል። ካልደከመኝ በስተቀር አቅም ካላጣው በስተቀር አዳምጣለሁ። እናኖችንም ከቻልኩኝ አስፈቅድና አቀዳለሁ። መላልሽ እሰማቸዋለሁ። በዛ ትግል ውስጥ ኪዳነ ምሕረትን በመማፀን ቅድም ነገርኳችሁ። እንደዛኛው ልጅ አቡነ እጨጌ ዮሐንስ በህልሞ ታይተውት እንግዲህ እግዚአብሔር ስለላከለት ነው። እችም ልጅ ደግሞ ሳትሰለች ያን ያህል ጊዜ ጸሎት በማድረጓ ማድረግ ያለባትን ስላችሁ ምንድነው? ጸሎት፣ ጾም፣ ስግደት፣ መቀጥቀጥ ነው። ከዚህ ውጪ ምንም አቋራጭ መንገድ የለም። ደጋግመን እንደምንለው ማለት ነውና ባጭሩ እነዚህ ነገሮች የምናገረው ምንድነው? ሁሌም ስለምናገራችሁ እንዳይሰለቻችሁ ነውና ይህንን በማድረግ 10 ዓመት 15 ዓመት 20 ዓመት ለፍተው እድላቸውን ያስመለሱ እድላቸውን ያስከፈቱ ሰዎች አሉ። እናንተስ ነው
እኔ እንደውም ዛሬ ከአንድ ወዳጄ ጋር ተደዋውለን አንድ ታሪክ ነገርኩትና በጣም በቅርብ ሰዎች የደረሰ ነገር በጣም የሚገርም ትምህርት ነው ያስተማረኝ እና እንዲህ ምናምን ስለሆነው በሱ መልኩ እንዳትመለከተው። አሁን ብዙ ሰዎች አለ የሆነ መንገድ ይጀምሩና መንፈሳዊ የሆነ መስሏቸው ክፍተት ይኖራቸዋል። ያንን ክፍተታቸውን ግን እንደ ስህተት ስለማይቆጥሩት የሆነ ነገር ሳይሳካላቸው ሲቀር ወይ ይሄን ያህል ጊዜ ለፍቼ እንደዚህ ቅዱስ ቁርባን ወስጄ እንደዚህ ሲሆን ነው ፈተና የበዛብኝ ከዛ በኋላ ነው ይላሉ። እዛ ላይ እንዳትሳሳት አለ። ኦፍኮርስ አጋንንት ዝም ብሎ አይመለከትም። ስትሰግድ፣ ስትጸልይ፣ ቅዱስ ቁርባን ስትቀበል ልታመልጠው እንደሆነ ስለሚያውቅ የበለጠ ጥቃት የሚሰነዝረው የዛ ጊዜ ነው። ጠንካራ ካልሆንክ ከማጸለይ ከሆንክ እሱ ነው ለምን አንተ ጋር መጥቶ ጊዜውን ያጠፋል? ስለዚህ አይ ልጆች እኮ እንደዚህ ምናምን ብዬ ነገርኩት። ምናልባት እነሱ ያልተረዱት ግን የሆነ መንፈሳዊ ህይወታቸው ላይ ክፍተት ሊኖር ይችላል። ስለዚህ የተዘጋድላችንን ከማስከፈታችን በፊት ስለጸለይን ስለምናምን እሱ እንዳለ ሆኖ ቶሎ የማይመለስልን ከሆነ አይ በቃ አምላክ ስልችት ሆናል የሚል ኮንክሉዥን ላይ አንድረስ። ምናልባት ክፍተት የቱ ጋር ነው? ምናልባት ያልተገነዘብኩት ነገር ይኖር ወይ የሚለውን ነገር ማሰላሰል ይኖርብናል። አንዳንድ ልጆች ለምን መሰላችሁ በፊት ጥሩ ህይወት ኖር ነበረ፣ ግን ልክ ቅዱስ ቁርባን እንደተቀበልኩኝ ፈተናው በዛብኝ፣ እንደውም የበለጠ ነገሮች እንትን አሉብኝ፣ የበለጠ ነገሮች እየተበላሹብኝ ሄዱ። ነገሮች እየተበላሹ የሄዱት አንደኛ እናንተ ወደ እግዚአብሔር እየቀረባችሁ ስትሄዱ መጠንከራችሁን ሲያቅ እሱም ጉልበቱን አጠንክሮ እንደመጣ ሊያሳያችሁ ነው። ምክንያቱም እናንተ ቅዱስ ቁርባን ስትቀበሉ ዝም ብሎ አይመለከታችሁም። ግን ከዛ በኋላ እንዴት ነው የጦርነት ስልታችንን የምናደርገው? መንፈሳዊ ውጊያ ሁሌም ስልት ይፈልጋል አለ። ምክንያቱም ልክ ያንን ተግባራዊ ካደረግኩኝ በኋላ እንደማይተውኝ ካወቅኩኝ እንዴት ነው የበለጠ ልጠነክር የምችለው? ለምሳሌ ዛሬ ሰግጄ ነገ ማቋረጥ ከሆነ ክፍተቱን ይፈልጋል። ስሰግድ ጋብ ሊል ይችላል፣ ስቶ ሊመጣ ይችላል ወይ ሊመታኝ ይችላል። እሱን ማወቅ መቻል አለብን እና ብዙ ጊዜ ክፍተት ሲኖር ነው መንፈሳዊ ህይወታችን ውስጥ ክፍተት ሲኖር ነው እንጂ ክፍተት ሳንሰጥ ሳንሰለች ሁሌም በዛ መንገድ የምንሄድ ከሆነ ነገሮች መስመር እየያዙ ነው የሚመጡት እንጂ ልክ መንፈሳዊ ውጊያውን መታገል ስንጀምር ኦፍኮርስ የበለጠ ነገሮች እየከረሩ ሊመጡ ይችላሉ። ነገሮች እየከረሩ የሚመጡት ግን እኛ ከመዳፉ ልናመልጠው እንደሆነ እርግጠኛ ስለሚሆን ተስፋ ለማስቆረጥ ነው። ለምሳሌ ቅዱስ ቁርባን ስትወስድ ተስፋ ሊያስቆርጥ ነው የሚፈልገው። አሃ ዛሬ እንደዚህ እንትን አድርጋል፣ ነገ ደግሞ የበለጠ እኔ ልትታገለኝ ትችላለህ። ስለዚህ ምን ላድርገው? ወይ ከስራው ላባራው፣ ወይ ከስራው እንዲወጣ ምክንያት ልፍጠርለት፣ ወይ ከሚስቱ ላጋጨው፣ ወይ ትዳሩን ላፍርሰው። ልክ ትዳር ሲፈርስ ደንግጠ ከመንፈሳዊ ውጊያው የምታሸገች ከሆነ በቃ ጥሩ መንገድ ሰጥኸው ማለት ነው። እና ይሄን ማወቅ መቻል አለበት። የበለጠ መከራው እየበዛ በመጣ ቁጥር የበለጠኛ ወደ እግዚአብሔር እየቀረበን እንደሆነ ምልክት ነው እንጂ በአንድ ነገር ደንብረን ወደኋላ የምንል ከሆነ ለሱ መመቻቸት ነው የሚሆነው። ስለዚህ ሳንሰለች 10 ዓመት የሚፍጅ 20 ዓመት ሁሌ በትግል ውስጥ መሆን መቻል አለብን። ለምን? የጸጋ ዕድላችንን ለማስከፈት። ይሄ ዝም ብሎ የሆነ አይደለም። ነግሬያቸዋለሁ። 2 ልጆች ታሪካቸውን ያደረሱኝ፣ አንዱ የአሜሪካውና የነገርኳቸው፣ አንደኛው ደግሞ 20 ዓመት ያልኳቸው ጓደኛዋ ጋር ተጠግታ አልሞስ የሷን ደግሞ 20 ዓመት አካባቢ ነው እዛ ትግል ውስጥ የነበረችው። ሲልም ያው ትግል ውስጥ ነች፣ ግን ብዙ ነገሮች ተስተካክለውላታል። አሁን ተስተካክለውልኛል ብላች ልጅ ብታፈገፍግና በቃ መንፈሳዊቷን ብትተው ጸሎቷን ብትተው ተመልሳ እዛ ውስጥ መግባት ይቀራል ብላችሁ ታስባለች? ነው አትሸወዱ። ድል ካደረጋችሁም በኋላ በዛ መስመር ነው መቀጠል ያለባችሁ። አለበለዛ ግን ክፉ ሰዎች ሁሌ እስካሉ ድረስ ነገ ድላችን ላለመወሰዱ ምን ዋስትና አለን? ግን የተዘጋ ድላችንን ካስከፈትን በኋላ በዛው ለመቀጠል ድጋሚ ላለማሰረቅ በዛው ትግል ላይ ጠንክረን መታገል መቻል አለብን። ያ ከሆነ ድል ለማስከፈት ይቻላል። ይህንን የምላችሁ ያስከፈቱ ልጆች ወይም ደግሞ ድላቸውን ያስመለሱ ልጆች እንዳሉ ከራሳቸው ታሪክ ስለተረዳሁ ነው ለማለት ነው። ስለዚህ ይህንን ልብ ብለን እድላችን ተዘግቷል ብለን የምናምን ሰዎች፣ ትናንትና ጥሩ ህይወት የነበረን ሰዎች ዛሬ ነገሮች ሁሉ እየተበላሹብን ከሆነ ሳንሰለች አሁን በነገርኳችሁ አይነት ሁኔታ የፈጀውን ጊዜ ቢፈጅም ትግል ውስጥ መግባት መቻል አለብን የተዘጋ ዕድላችንን ለማስከፈት። አለበለዛ 1 ዓመትና 2 ዓመት ገዳም ሄደን ዘጋ ስለቆየን ወይ ሱባኤ ይዘን መተን ሰልሶን ካቆምን ያው መልሰን ማበላሸት ነው የሚሆነውና ሁሌ ትግል ውስጥ መኖር አለብን ማለት ነው። ልክ እንደ ወታደር
ወታደር በስራው ላይ እስካለ ድረስ 10 ዓመትም ይሁን 20 ዓመት አገልግሎት ላይ ያለ ያን ያህል ዓመት ሬዲ ነው አይደል? ሁሌ በተጠንቀቅ ነው ወታደር። ስለዚህ ሁሌም እኛ የእግዚአብሔር ወታደሮች ስለሆነን በተጠንቀቅ መቆም መቻል አለብን። ምክንያቱም እዛ ጋር ጠላት የሚባል ክፉ ነገር ስላለ ማለት ነው። ስለዚህ ይህንን አውቀን የምናደርግ ከሆነ የተዘጋ ዕድላችንን የማናስከፍትበት ምንም ምክንያት የለም። በዛ መንገድ ሄደው የተሳካላቸው ሰዎች ስላሉና ከነሱ ህይወት ተማሩ ለማለት ነው የዛሬው መርሃ ግብር ያዘጋጀሁት። ወደፊት ወይም ደግሞ በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን ያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ